ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለአብሬሽ ቤት ገዛችለት አፓርትመንቶቻችን መኖሪያ ቤቶችን ጀምሮ ቪዲዮ የሰራችሁት ማለት ነው። ታለት ቤቱን የገዛችሁ ብላለች መልሰው ብላችሁ ነው ነገር አይደለም። ሲወጣ ቤት ተገዛለት ማለት ነው። ዛሬ ደግሞ አምሮባታል ማለት ነው። እንዴት ናችሁ ቤተሰቦቼ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ እኔና ውድ ቤተሰቦች የባካፕ ጀነሬተር ይኖረዋል። እንደዚሁም ሪዘርቮር የሞተር ታንከሮች እና ውድ ቤተሰቦች እንግዲህ ቤት ገዛችለት ለአብሬሽ ማለት ነው። ሄርሜላ ቤት ገዛችለት ለአብሬሽ ማለት ነው። በጣም ደስ በሚል ሁኔታ ቤት ባለ 2 መኝታ ቤት ተገዝቶለታል ማለት ነው። ባለ 2 መኝታ ቤት እና ሱቅ 2.5 እናንተ ሱቅ ነው ቤት አሪፍ ነው እኮ ባለ 2 መኝታ ቤት እንጃ አይመስለኝም እኮ እስቲ እና አሪፍ ነው ብዬ ነው የወሰድኩት ማለት ነው። እንግዲህ አብሬሽ ቤት ተገዝቶልሃል። ታሁን በኋላ ሻንጣህን ይዘህ ሆቴል ለሆቴል መዞር የለብህም ብዬ ነው የማስበው። መቼ ነው የተገዛለት? ዛሬ እንግዲህ ጥምቀት ሲያከብሩ አይተናል። ወደ እንትን እንግዲህ ነጭ በነጭ ስንለብስ እኛ እንደዚህ ነን። ሄርሜላንም ስናመጣ ነጭ በነጭ ለብሰን ነው። አሁን ደግሞ ቤት ስንገዛ ነጭ በነጭ ለብሰን ነው ብለዋል አጃቢዎቿ ማለት ነው። አጃቢዎቿ ደስ ሲሉ ማለት ነው። ቤቱ ተገዝቶለታል። እንግዲህ ሄርሜላዬ በቃ ቤት ገዝታለታለች። ይህ እንግዲህ ነፍሷን ነው የምትሰጠው እሷ ለአብሬሽ ማለት ነው። እንኳን ቤት ቀርቶ ማለት ነው ይኸው ቤት ገዛችለት። እንግዲህ ምን ትሆኑ እኔ በጣም ነው እንግዲህ እያሳቀኛለሁ ማለት ነው። የድራማው እንትን ማለት ነው። እንግዲህ ሴትዮዋን ሴት አገኟት እንደሆነ አንተ እሱ የገዛው ወንድ ነው። ለአባቱም ገዝቷል አለች፣ ለሚስቱም አላለችም። ለሉል የሚመኘው እዚህ ጋር ነበረ ሁልጊዜ ቤት መግዛት። ኧረ ተይን ሩታ እንዳሰማሽ አንቺ ሉል ስትይ ሩታ እንዳሰማሽ ትገልሻለች። እና ያው ለማስተዋወቅ ነው እንጂ እኔ እውነት አይመስለኝም። ለአብሬሽ ቤት የተገዛለት አይመስለኝም። እስቲ እንግዲህ ትናያለን ማለት ነው። ሰርፕራይዝ ሲያደርጉት ነገ ወይ ከነገ ወዲያ ወይ ዛሬ ሊለቀቅ ይችላል ቪዲዮ ማለት ነው። ሰርፕራይዝ አላለጉትም ገና፣ ቁልፍ አልሰጡትም። ቁልፉን ሲሰጡት ይታያል ማለት ነው። እናያለን ማለት ነው። እንግዲህ አብሬሽ ሻንጣህን ይዘህ መንከራተት የለም። ቤት ጥልቅ ነው ተመልጦለታል። ቤት ሳር ቤት ምናምን እየተባለ ማለት ነው። ሱቅ እንጃ ቆይ እስኪ አጣላለሁ። ያው ከስራ ጋር ስለሆነችው ቪዲዮውን በደንብ እንትን ማለት እና ያው ቤት ገዝታለታለች። እንኳን ደስ ያለህ አብሬሽ ቤት ተገዝቶልሃል። እንኳን ደስ ያለህ አብሬሽ እንኳን ደስ ያለህ ብለናል ማለት ነው። በነገራችን ላይ እውነትም ይሁን ውሸትም እንግዲህ ተገዛለን ነው ማለት ነው። ውድ ቤተሰቦቼ ጥምቀት በሀገራችሁ ላይ የሆናችሁ እንኳን አደረሳችሁ በመጀመሪያ ብለን ሳንላችሁ አሁን በመሀል ነው እንግዲህ ለጥምቀት ስጦታ ሲሰጣጡ እንግዲህ ቤት አሁን እኮ በፊት እኮ አበባ ነበር። አሁን ደግሞ ቤት ሆነ። አሁን በፊት ወንድ ነበር ቤትም መኪናም የሚሰጠው። አሁን ደግሞ ሴት ሆነ። ተቀየረ። ዘመን እኮ ተቀየረ። ወደ ህንድ ገባን እኮ እኛ። ህንዲዎች እኮ ሴቶች ናቸው ቤት ገዝተው ቤት ሰርተው የሚሰጡት። እኛ ደግሞ አሁን ወደ ኢትዮጵያ ተቀላቀለ ማለት ነው። ቤት እየገዙ መስጠቱ ሴቶች ሆኑ። አይ
በሀገራችን ቤት የሌለን ባል አናገኝም፣ ገንዘብ የሌለን ባል አናገኝም። እንግዲህ ይሄ ነው ጉዳችን፣ ይሄ ነው ጉዱ። ቤት ያለ ቤት የሚገዛና መኪና የሚገዛ ባል የለም፣ ሚስት ነች የምገዛው በአሁኑ ጊዜ ማለት ነው። እንዲሁ ሆነናል እና ያው ቤት ተገዝቶለታል ይላል እንግዲህ አብርሽ። በቃ ትናንትና አንገቱን ደፍቶ ዛሬ ሲጨፍር አይተናል። እንግዲህ የባሰው ወራ አገኘ ይጨፍራል ማለት ነው። እና ቤት ተገዝቶለታል። ውድ ቤተሰቦች አብርሽ ባለቤት ሆኗል። አብርሽ ባለቤት ሆኗል ማለት ነው። ቤት ተገዝቶለታል። የት ያው ለአባቱም ገዝቷል፣ ለሱም ለልጁም ያው ጎረቤት ሆነዋል። መልሰው ደግሞ እኛም እዚሁ እንሰበሰባለን ብለዋል። እዚሁ አብርሽ ጎረቤት እንሆናለን ብለዋል። አጃቢዎቹ ማለት ነው። አጃቢዎቹ ናቸው። አጃቢ የሄርሜላ አጃቢ አያቸው። በጎኗ ቆመው አይ ብር እኮ የማይሰራ የለም እናንተዬ። ደው ብር ደግሞ ዛሬ ልዩ አልሆነችባችሁም? ቆንጆ ሆነች፣ በቃ ቆንጆ። እስቲ እኔን የሚየኝ አብርሃም እያለች እኮ ይህንን ልብስ የምትለብሰው እኔን የሚየኝ። አሁን እኮ ሄርሜላን የመንግስት የግል ካለ በኋላ መልበስ የጀመረችው ይህንን ልብስ ነው ማለት ነው። ሱሪ እናንተ ትታለች ማለት ነው። የግል የመንግስት አላለም አብርሽ። እኔንም የግል የመንግስት ይለኛል ብላ በቃ ይህን ቀሚስ መወጣጠር ጀምራለች ማለት ነው። ቤት ገዝታልሃለች። አሁን ወደ ሄርሜላ ተጠቃለሁ በል በቃ። ግን በነገራችን ላይ የሩታን በጣም ስለሚወዳት አብርሽ ሌላ ሰው ምንም አይመስለውም። እውነቴን ነው የምላችሁ፣ ሌላ ሰው ምንም አይፈልግም። በጣም ነው ሩታን የሚወዳት ማለት ነው፣ ያስታውቅበታል። ስለዚህ ሄርሜላ ቤት ብትገዛለት፣ መኪና ብትገዛለት ወደ እሷ አይመለስም ማለት ነው። ወደ ሄርሜላ አይሄድም። ስለዚህ ወደ ሩታ ነው የሚመለሰውና ለማንኛውም እንደዚህ ይላችኋለሁ። እስቲ እንግዲህ ቪዲዮንም ሸላ አድርጎ። ኧረ ተው እናንተ ልጆች። እኔ ከዚህ ጋር እየተፈጣፈጥኩ እኮ ነው ወሬ የማመጣላችሁ፣ እየተፈጣፈጥኩኝ በዛ ጋር በዚህ ጋር። አሁን ልጆቹ መጥተዋል፣ ቂጣ ጠፍጥፍ እያሉ ነው ልጠፈጥፍ። እና አንዳንድ ደግሞ ዛሬ እየሰማሁት ቪዲዮ አለ። እናንተ ልጆች ሰው አይንም ብላችሁ የምትሰሩትን ስራ ተጠንቅቃችሁ ነው መስራት ያለባቸው ማለት ነው። የምትሰሩትን ስራ ተጠንቅቃችሁ ነው መስራት ያለባቸው ብዬ ነው የማስበው። እስቲ ቆይ እናጣራለን ማለት ነው። ለማንኛውም ቤት ተገዝቶለታል አብርሽ። ኧረ ተሄድ ሚለት ያታስልድ ቤት። አሁን ደግሞ ባል ልታሳጭን ነው እንዴ? ቤት ገዝታ እየሰጠሽው። አሁን እንግዲህ ሴቱ ቤት እየገዛ እየሰጠኛም ብር የሌለን ባሌት እናንጣ። አረዳ እንደው ምን ዕዳ ገባን ዘንድሮ። እንደው አሁን እኮ ወንዶቹን አበራችሁብን። በቃ ቤት እየገዙ እየሰጡ፣ መኪና እየሰጡ፣ ስጦታ ወርቅ እያረጉ ምን እያረጉ፣ እኛ በቃ ወርቅ የሌለን ቤት የሌለን ወዴት እንሂድ? ውድ ቤተሰቦች ንገሩኝ እስቲ፣ ንገሩኝ። እንግዲህ እኔ ምን በወጣኝ? እኔ ቤት የለኝ፣ ድስት የለኝ፣ እንድቻ የለኝ። ሰላም የት ነው የማመጣው ባል? እንኳን ቤት ገዝቼ ልሰጠው ለእኔም በገዛልኝ። እኔ የሚገዛልኝ ነው የምፈልገው። እናቴ እንደ ህልም ብዬ አታስለምጂብን እንጂ ቤት እየገዛሽ እየሰጠሽ። ለማንኛውም እንኳን ደስ ያለህ አብርሃም ማን ነበር? አብርሃም ታደሰ። እንኳን ደስ ያለው። ምን አባቱ ሩታ ብትቀር ይኸው ቤት የምትገዛ ሚስት አንተ ገዝቶ ትሰጥ ነበረ። አሁን ደግሞ እሷ ገዝታ ልጆች ብንወልድም ብንንትን ብንልም ለልጆቻችን ቅርብ ለትምህርት ቤት ለምናምን አለች። በቃ ወሰነች። ወስነ መጣች። ለልጆቿም ማሰበች ቅርብ እንዲሆን ሱቁ ሁሉም ቅርብ እንዲሆንላት እንዳትለፋ፣ ከዚያ እንዳይደክምብኝ ሁለተኛ ወይ አንደኛ ፎቅ ቢሆን ይሻለዋል አለች። እንዳይደክምባት። ሩታ ግን ስታመናጭቀው ነበር። እሷ ግን እንዳይደክምባት ትፈልጋለች። ከላይ ከታች ሲመጣ እንዳይደክምባት እንትን ታስገጥምለታለች። ችግር የለም ደግሞ እውነቴን ነው የምላችሁ። ግን
ቆይ አሁን የተሰሩ ኮንዶሚኒየም እንጂ የበፊቶቹ ግን ያስፈራሉ በደረጃ መሄድ